ሰላም ዛሬ ደግሞ አዲሱ ኢትዮ ቴሌኮም ያስጀመረው ቴሌስትሪም ምን አይነት ልዩነት አለው ከዲሽ ሳህናችን ጋር ምን ጥቅምስ አለው ምንስ ጉዳት አለው የሚለው ነገር ክፍያውስ እንዴት ነው ስራ ጀምሯል አልጀመረው የሚለው ነገር እያንዳንዱ በዝርዝር የማሳያችሁ ነው የሚሆነው ማለት ነው። አጠቃቀሙ ጥቅሙ ምንድነው፣ ጉዳቱስ፣ ሊሚቴሽኑ፣ ጥቅመቱ እና ምንድን ነገሮች ናቸው የያዘው የሚለውን ሙሉ ዝርዝር ቪዲዮ አሳያችኋለሁ ማለት ነው። ሙሉ ለሙሉ አሁን ብዙ አወዛጋቢ ነገሮችም እንደዚሁም ጠቃሚም ነው የሚላለ ጎጂም ነው የሚላለ የዲሽ ሳህን ያለንስ ያለ ዳሽ የሚሰራል የሚለው ነገር እንዳለ ማብራራችሁ ነው። እስከ ፍጻሜ አብራችሁን ቆዩ። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናሉ ቤተሰብ ሆኖ ማለት ነው። አዲሱ የተጀመረው ቴሌስትሪም አንደኛ የሚሰራው በሲም ካርድ ተቀብሎ ነው። ሲም ካርድ ነው የሚያስፈልገውና ፓወር ፕላግ ነው፣ ኤሌክትሪክ ኃይልን በመጠቀም ብቻ ነው የሚሰራው። ሌላ ምንም የሚያስፈልገው ነገር የለም። ሲም ካርድ ነው፣ ፓኬጅ እንገዛና እዛ ላይ እንጠቀማለን ማለት ነው። እንዴት ነው እቃውን የምናገኘው የምንለው ደግሞ ኦንላይን ላይ ዘመን ገበያ ላይ ማግኘት እንችላለን። ኢትዮ ቴሌኮም ቢሮን በመሄድ እዛ ሄደን ገዝተን መጠቀም እንችላለን። ኦንላይን በማዘዝ ምናምን ነገር እንደዚሁም እንደዛም መጠቀም እንችላለን ማለት ነው። ክፍያ ደግሞ የተባለው የ3 ወር የነጻ አለው። 3 ወር የነጻ ፓኬጅ ስላለው በነጻ ነው መጠቀም እንችል 3 ወር ድረስ የሙከራ ጊዜ ያለው ማለት ነው። ሌላ ደግሞ ምን ቻናሎች አሉ ለምለው የኢትዮ ሳትም ላይ ናይልም ሳት ላይ ያሉ ቻናሎች አሉት። ስለዚህ ምንድነው አሁን ኢትዮ ሳት ናይል ሳት መጠቀም ስንፈልግ ሁለት ዲሽ ምናምን ብዙ ገመድ ዝርክርክ ነገሮች አሉት። ይሄ ግን ምንድነው ሁለቱም የናይልም ሳት የኢትዮ ሳትም ቻናል ስላለው ስለዚህ ሁለቱም እንመጠቅና ናይልም ሳት አለው ኢትዮም ሳት አለው ማለት ነው። ስለዚህ ምንድነው ለምሳሌ ዲሽ ግን ክፍያ አይኖረውም፣ ይሄ ክፍያ አለው ማለት ነው። ያው 3 ወር ነጻ ነው። ከዛ በኋላ ክፍያ ስለሚኖረው ያው በክፍያ ነው የምንጠቀመው ማለት ነው። ሌላው ደግሞ ዝናብ ምናምን በሚሆን ሰዓት ያቆራርጣል አያቆራርጥም የሚለው ነገር የለም፣ አያቆራርጥብንም ማለት ነው። በዝናብ ምናምን ዌዘር እንትና ለምናምን ማለት አያስፈልግም፣ በመብራት ብቻ ስለሚሰራ ምን ዋና ከክፍያችን ጋር የተያዘ ነው እንጂ ይቋረጣል ምናምን የሚል ነገር የለውም። አዳዲስ የሚጨመሩ ቻናሎችም ይኖረዋል ማለት ነው። ለሆቴሎችም ለሩሞች አንድ ደግሞ ምንድነው ስማርት ላልሆነ ቲቪ ይጠቅማል ማለት ነው። እንደ ስማርት ማረጊያ ማለት ነው። እሱ ላይ አሁን ኢንተርኔቶች ዩቲዩብ ምናምን ጎግሎች ሁሉንም ነገር መጠቀም እንችላለን ማለት ነው። ብራውዘር ስላለው ዩቲዩብ ቲክቶክ ምናምን ነገር በአግባቡ መጠቀም እንችላለን ማለት ነው። ሌላው ደግሞ የራሳችን የሆነ ቪዲዮ ሰርተን ማቅረብ እንችላለን። ለዩኒቨርሲቲ ለትምህርቶች አሁን እኛ አስተማሪ ብንሆን ስለ ኬሚስትሪ ወይ ስለሆነ ትምህርት ማስተማር ብንፈልግ የራሳችን ቪዲዮ ቀርጸን እዛ ላይ መፖሰት እንችላለን ማለት ትምህርት ቤቶች፣ ዩኒቨርሲቲዎች። ስለዚህ ያ ስለሆነ ሌላውም ሰው ደግሞ ቤት ሆኖ በስርዓት መማር ይቻላል ማለት ነው በኦንላይን። ሌላ ደግሞ ያው አርቲስቶቹ ምናምን ፊልም ሰርቶ የራሳቸው ኮንቴንት እዛ ላይ መለጠፍ ይችላሉ። ሌላው ደግሞ ጥቅሙን ዩቲዩብ ምናምን የተለያየ ቋንቋ አይጠቀሙም ማለት ነው። ስለዚህ ኦሮምኛ የሚችል አስተማሪ ኦሮምኛ አስተምሮ መልቀቅ ይችላል፣ አማርኛ የሚችለው አማርኛ። ስለዚህ በቃ ቋንቋ ይችላል ማለት የተለያየ ሀገር ቋንቋም ቢሆን እሱን አድርገን መጠቀም እንችላለን ማለት ነው። ሌላው ደግሞ ያው አከፋፈሉ ነው። እሱ እንከፍላለን በሞባይል ባንኪንግ ነው መክፈል የምንችለው። ሌላ ደግሞ ያው ብልሽት የሚበላሻል ምናምን የሚባል ነገር የለውም። በኮኔክሽን ስለሆነ በኢንተርኔት 5G ምናምን በጣም ፈጣን ፋይበር ኦፕቲክ ስለሆነ ያስጠቅማል ማለት ነው። ሌላው የስራ እድል ፈጥሮልናል ማለት ነው። አሁን እኛ የሆነ ስራ ምናምን ነገር እውቀት ካለን ኮንተንታችን የምንፈልገው ነገር እዛ ላይ ክላውድ ስቶሬጅ ስላለው እናስቀምጣለን ማለት ነው። የቴክኖሎጂ ከሆነ የቴክኖሎጂ የተመር ምንችለው አይነት እውቀት ቪዲዮ ማየትን ብቻ ሳይሆን ሰርተን ደግሞ ራሳችን መፖሰት እንችላለን። ስለዚህ ያን መጠቀም እንችላለን። ኤዲተሮች አርቲስቶቹ ምናምን የፕሮግራማቸው የሚያቀርብ ይሆናል፣ ፊልሞች ምናምን ቲቪዎች እዛ ላይ ያሉት። ስለዚህ ብዙ አማራጭ አለው ማለት ነው። ሌላ ደግሞ 3 ወር ነጻ ስላለው እንግዲህ ያው የመሞከሪያ ጊዜ ጥሩ ነው አይደለም የሚለው ነገር መጠቀም እንችላለን ማለት ነው። ስለዚህ ዲሻችንም ሆኖ እንደ ተጨማሪ አገልግሎት መጠቀም እንችላለን። ሌላ ደግሞ ምንድነው የኳስ ቻናሎች እስካሁን የሉትም። ያው እንደ ዲኤስቲቪ ላይ ነው ኳስ የሚያሳዩ ያሉት፣ ግን ለወደፊት ሊኖረው ይችላል። እስካሁን ግን እሱ የለውም። እሱን ደግሞ ታሳቢ ማድረግ ይኖርባቸዋል ማለት ነው። እሱ ነው ዋና ነገር። በቃ ያው ዲሽ ደግሞ ምንድነው ጥገና ብቻ ነው እንጂ የሚያስፈልገው ዲሽ ሳህኑን ከገዛን ሲበር ከገዛን በኋላ ክፍያ አይኖረውም። ስለዚህ ያው የአቅምን ጉዳይ ደግሞ ይወስነዋል ማለት ነው። በየወሩ ክፍያ ያለውና ነጻ ያ ደግሞ ከአቅም አንፃር አቅም ላለው ሰው ነው እንጂ አቅም ለሌለው ሰው ደግሞ ያ ነው ሊሚቴሽኑ ማለት ነው። ገንዘብ ክፍያ መክፈል ካልቻላችሁ ያው ይቋረጥባችኋል ፕሮግራሙ። ስለዚህ ያ ደግሞ የራሱ የሆነ ድክመት ነው ያለው።
ስለዚህ እሷንም ነገር ማሰብ ይኖርባችኋል። እሷን ታሳቢ አድርጋችሁ ያው በደንብ ማመዛዘን ነው። እንደዛ በማድረግ ነው። ያው ሌላው ደግሞ እስከ አፍሪካ ምስራቅ አፍሪካ ሳይሆን ያው በቃ ኮንቴንት የትም ሆነን መጠቀም እንችላለን። ማለት የትኛውም ክፍለ ሀገርም ብንሆን አዲስ አበባም ብንሆን ምንም እንትን የለውም። በቃ ኢትዮ ቴሌኮም ባለበት ሁሉ ኔትወርክ ባለበት ሁሉ ይሰራል ማለት ነው። አሁን ዲሽ ብዙ ጊዜ ተበላሸ፣ ተቋረጠብኝ፣ በዚህ ወጣ በዚህ ገባ የሚለው ነው። ቲቪያችን ስማርት ያለውን ደግሞ ዩቲዩብ አልሰራልን ምናምን ለምትሉ ቲቪ ከመቀየር የኛው ሞር የተሻለ ነው ማለት ነው። ቲቪ ከመቀየር ምን ከማለት ይሄን አድርገን ስማርት አድርገን መጠቀም እንችላለን ማለት። ይሄ ምንድነው እንደ ዲሽም ያገለግላል፣ እንደ ስልካችንም ዩቲዩብ አድርገን እንደ ኮንተንት ክሬተርም አፕሊኬሽኖችም አሉ የተለያዩ የቲክቶክ የፌስቡክ ምናምን ስላሉ ስለዚህ አፖችን ምናምን መጠቀም እንችላለን። ኳስም ማየት ከፈለግን ያው የኳስ አፕሊኬሽን ከዛ ላይ አውርደን መጠቀም እንችላለን ማለት ነው። ስለዚህ እንደ ስማርት ቲቪ ስማርት ያልሆነ ቲቪያችን ስማርት ያደርግልናል ማለት ነው። ሌላ አንድ ጥቅሙ እሱ ነው ማለት ነው። ስለዚህ ብልሽት አይኖረውም። ያም ነገር ወሳኝ ነው። ያው ሌላም ቀያቂ ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ ያስቀምጡልኝ። ስለዚህ እነዚህ ነገሮች ስለያዘ የው አርቲስቶችም እንደምታውቁት ተገናኝቷል። እነ ሰራዊት የሬዲዮ ጣቢያ ያላቸው ምናምን እና አብዛኛው አርቲስት ተገኝቷል። ስለዚህ ከበድ ያለ ጠንከር ያለ ነገር ነው ማለት ነው። ስለዚህ ምንድነው ዞሮ ያው ስራ ምን ስራ ማለት ለማለት ያህል ነው ማለት ነው። ስለዚህ እናንተ የምትችሉት እውቀት ችሎታ ካላችሁ ምንም መፍራት አይጠበቅባችሁም። እዛ ላይ መፖሰት መስራት ምናምን ትችላላችሁ ማለት ነው። ምንም እንትን የሚለው አዲስ ፕላትፎርም ነው። ያው የዲጂታል ዓለም ነው። አሁን እንግዲህ በአካል ቀርቷል። ኦንላይን እየሆነ ስለሆነ ባሉበት ሆኖ ሰው ያለውን ነገር ችሎታውን አውጥተን መጠቀም ይኖርብናል ማለት ነው። ከዚህ አንፃር ነው እነዚህ ነገሮችን በደንብ ታሳቢ ማድረግ ይኖርብናል ማለት ነው። አመሰግናለሁ። ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልኝ። አመሰግናለሁ። ሌላው ደግሞ በስልካችንም ማየት እንችላለን ማለት ነው። በሞባይል ስልካችንም አፕሊኬሽኑን አውርደን እዛም ላይ ማየት ይቻላል። ስልካችንንም ደግሞ ሩቅ ሆነን መከታተል እንችላለን ማለት ነው። ሌላ ደግሞ ያው ፓኬጅ ያለው ለቴሌስትሪም ሚል ፓኬጅ ስላለው ፓኬጅም ገዝተን መጠቀም እንችላለን ማለት ነው ማየት ስንፈልግ። ስለዚህ በስልካችንም ይሄ ተጨማሪ ፊውቸር አለው።